የኦሮሚያ ክልላዊ መንግስት በክልሉ ሰላምና ጸጥታ እንዲሰፍን ለማድረግ ለየትኛውም ነገር ዝግጁ ነው ሲሉ አቶ ሽመልስ አብዲሳ መናገራቸውን ሚኒስቴር በልማት አጋሮች በሚደገፉ ፕሮጀክቶች ለሚቀጠሩ ሰራተኞች አዲስ የደሞዝ ክፍያ አተገባበር መመሪያ ስራ ላይ መዋላቸውን ጨምሮ ሌሎች መረጃዎችን ይዘናል። የኦሮሚያ ክልላዊ መንግስት በክልሉ ሰላምና ጸጥታ እንዲሰፍን ለማድረግ ለየትኛውም ነገር ዝግጁ ነው ሲሉ አቶ ሽመልስ አብዲሳ ተናገሩ። በኦሮሚያ ክልል ከሚገኙ ከተለያዩ አካባቢዎች የተውጣጡ ወጣቶችን ያሳተፈ የሰላም ኮንፈረንስ ላለፉት ቀናት በቢሾፍቱ ከተማ ተካሂዷል። የመድረኩ አዘጋጆች በኦሮሚያ ክልል የተለያዩ የፖለቲካ አመለካከት ያላቸው ነገር ግን በክልሉ ንጹሃን ማህበረሰብን ለከፍተኛ ችግር የዳረገው የግጭት ዳፋ ያሳሰባቸው መሆኑም ተገልጿል። በወንድማማቾች መካከል መገዳደል ይቁም፣ ዘላቂ ሰላም ይስፈን በሚል መፈክር የተዘጋጀው የዚህ ጉባኤ ትልቁ ዓላማ በኦሮሚያ ክልል ያለው ግድያ ቆሞ መረጋጋት እንዲፈጠር ጥሪ ማቅረብ እንደሆነም ታውቋል። በመርሃ ግብሩ የማጠቃለያ ስነ ስርዓት ላይ ተገኝተው ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በኦሮሞ ወጣቶች የተጀመረው ይህ እንቅስቃሴ በታሪክ የሚዘከር ነው ብለውታል። የኦሮሚያ ትግል አሁን ላይ የመገዳደል ምዕራፍን ዘግቶ ወደ ቀጣይ እርምጃ መሸጋገር ይኖርበታል ያሉት አቶ ሽመልስ አብዲሳ ትግላችን አሁን የደረሰበት ደረጃ እጅግ ወሳኝ ነው ሲሉ መግለጻቸውን ከክልሉ ፕሬዝዳንት ጽህፈት ቤት ያገኘነው መረጃ ያመለክታል። ርዕሰ መስተዳድሩ በአሁኑ ወቅት ለኦሮሞ ታገላለሁ የሚል የትኛውም የፖለቲካ ድርጅት ህዝቡን በትምህርት ማብቃትና ጠንካራ ስርዓት መገንባት ላይ ማተኮር ይጠበቅበታል በማለትም አብራርተዋል። አቶ ሽመልስ የኦሮሚያ ክልላዊ መንግስት በክልሉ ሰላም ጸጥታ እንዲሰፍን የሚችለውን ሁሉ ለማድረግ ዝግጁ ነው ማለታቸውንም ዘገባው አመልክቷል። የኦሮሞን ህዝብ ቀዬ ወደ ሰላም ለመመለስ መንግስት ለየትኛውም ነገር ዝግጁ ነው ያሉት ርዕሰ መስተዳድሩ ይህም ከሰላማዊ መንገድ ውጭም አይጠናቀቅም ብለዋል። ወንድማማቾች መገዳደል የለባቸውም፣ የመሳሪያ ድምጽ መዘጋት አለበት ሲሉም አክለው ተናግረዋል። የገንዘብ ሚኒስቴር በልማት አጋሮች በሚደገፉ ፕሮጀክቶች ለሚቀጠሩ ሰራተኞች አዲስ የደሞዝ ክፍያ አተገባበር መመሪያ ስራ ላይ መዋሉን አስታወቀ። የገንዘብ ሚኒስቴር በልማት አጋሮች ድጋፍ በሚተገበሩ ፕሮግራሞችና ፕሮጀክቶች ውስጥ የሚቀጠሩ ጊዜያዊ ሰራተኞች የደሞዝ ክፍያ ስርዓትን ለመደንገግ የወጣ አዲስ መመሪያ ቁጥር 1125/2018 በይፋ ስራ ላይ መዋሉን አስታውቋል። ይህ መመሪያ በተለያዩ የልማት ፕሮጀክቶች ውስጥ በተመሳሳይ የስራ መደብ ለተሰማሩ ባለሙያዎች ይከፈል የነበረውን ያልተመጣጠነ የደሞዝ ልዩነትን በማስቀረት ፍትሃዊና ወጥ የሆነ አሰራር ለመዘርጋት ያለመ መሆኑን ተገልጿል። እንደ ሚኒስትሩ መረጃ ከሆነ ቀደም ሲል ይሰራበት የነበረው መመሪያ ቁጥር 1046/2017 አሁን ያለው የገበያ ሁኔታን ያላገናዘበና የአፈጻጸም ክፍተቶች የነበሩበት በመሆኑ ይህ አሰራር መመሪያ እንዲወጣም ተደርጓል ተብሏል። አዲሱ መመሪያ በፌዴራልና በክልል የመንግስት መስሪያ ቤቶች ለሚተገበሩ የልማት ፕሮጀክቶች ሁሉ ተፈጻሚ የሚሆን ሲሆን የውጭ ሀብት ለታለመለት ዓላማና ለተገቢው የሰው ኃይል ክፍያ መዋሉን በቅርበት ለመቆጣጠርም ያስችላል ተብሏል። መመሪያው የፕሮጀክት ሰራተኞች፣ ልዩ አማካሪዎች፣ የዘርፉ ተኮር ቴክኒክ ባለሙያዎች፣ የፕሮጀክት ሰራተኞችና ድጋፍ ሰጪ ሰራተኞች በማለት በአራት ዋና ዋና ሙያ ምድቦችም ከፍሏቸዋል። ለእያንዳንዱ ምድብ ከደረጃ 1 እስከ 22 ድረስ ያለ የደሞዝ ስኬል የተዘጋጀ ሲሆን ማንኛውም ቅጥርና የደሞዝ ውሳኔ በዚህ ስኬል መሰረት ብቻ እንደሚፈጸምም ታዟል። ይህ በአንድ ፕሮጀክት ውስጥ ከፍተኛ ደሞዝ በሌላው ደግሞ አነስተኛ ደሞዝ የሚከፈልበትን አድሏዊ አሰራር ሙሉ ለሙሉ ያስቀራልም ተብሏል። በተጨማሪ መመሪያው ለሰራተኞች የሚደረጉ የደሞዝ እርከን ጭማሪዎች ከስራ አፈጻጸም ውጤት ጋር በጥብቅ አያይዟል። በዚህ መሰረት አንድ የፕሮጀክት ሰራተኛ አመታዊ የእርከን ጭማሪ ለማግኘት የግዴታ የስራ አፈጻጸም ተመዝኖ 70% ከዚያ በላይ ውጤት ማምጣት እንደሚኖርበትም ተደንግጓል። የሶማሊያ ፌዴራል መንግስት ኃይሎች ባይዶዋን መቆጣጠራቸውን ተከትሎ የደቡብ ምዕራብ ግዛት ፕሬዝዳንት ስልጣናቸውን መልቀቃቸው ተሰማ። የሶማሊያ ደቡብ ምዕራብ ግዛት ፕሬዝዳንት አብዱልአዚዝ ሐሰን መሐመድ ላፍታ ጋሪን የፌዴራል ጦርና ተጓዳኝ የታጠቁ ቡድኖች ባይዶዋን መቆጣጠራቸውን ተከትሎ ትናንት ሰኞ መጋቢት 21 ቀን 2018 ስልጣናቸውን መልቀቃቸውን አስታውቀዋል። በባይዶዋ በነበረው ግጭት ቢያንስ የሁለት ሰዎች ህይወት ሲያልፍ 25 ሌሎች ሰዎች ቆስለዋል። ላፍታ ጋሪ በይፋዊ የፌስቡክ ገጻቸው ባወጡት አጭር መግለጫ መልቀቂያቸው ወዲያውኑ ተግባራዊ እንደሚሆንም ገልጸዋል። ሆኖም ስለ ውሳኔው ዝርዝር ማብራሪያ ያልሰጡ ሲሆን በአሁኑ ወቅትም የት እንደሚገኙ የታወቀ ነገር የለም።
በትናንትናው ዕለት የሶማሊያ ብሔራዊ ጦር ኃይሎች ከታጠቁ ሚኒሻዎች ጋር በመሆን ወደ ባይዳዋ የገቡ ሲሆን የፖሊስ ጣቢያውና ዋና ዋና የንግድ ማዕከላትን ጨምሮ ቁልፍ ተቋማት መቆጣጠራቸውን ተዘግቧል። ለላፍታ ጋሪን ታማኝ የሆኑ የክልሉ ኃይሎች ከተማዋን ለቀው መውጣታቸው የተገለጸ ሲሆን አውሮፕላን ማረፊያውንና የፕሬዝዳንቱን ጽሕፈት ቤት ጨምሮ ስትራቴጂካዊ ስፍራዎች በአፍሪካ ሕብረት የሚመራው ኃይል ጥበቃ ስር እንደነበሩ ትናንት መዘገቡም ይታወሳል። የፕሬዝዳንቱ መልቀቅን ተከትለው የደቡብ ምዕራብ ግዛት የፋይናንስ ሚኒስትር አህመድ መሐመድ ሁሴን ተጠባባቂ ፕሬዝዳንት ሆነው ተሰይመዋል። ይህ የስልጣን መልቀቂያ የወጣው ላፍታ ጋሪን በክልሉ ምክር ቤት በድጋሚ በተመረጡ በሁለተኛው ቀን ሲሆን ምርጫው በፌዴራል መንግስቱ ውድቅ መደረጉ በሞቃዲሾና በክልሉ መካከል የነበረውን ፍጥጫ ይበልጥ አክሮታል። እስራኤል ጦርነቱ ከግማሽ በላይ መከናወኑን ስትገልጽ ትራምፕ በኢራን የኃይል ማመንጫዎች ላይ ጥቃት ለመፈጸም በድጋሚ ዛቱ። በሌላ በኩል የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ከአሜሪካ ባለስልጣናት ጋር ምንም አይነት ድርድር እየተካሄደ አይደለም ሲሉ በድጋሚ አስተባብለዋል። እንዲሁም የኢራኑ የፓርላማ ኮሚቴ በሆርሙዝ የባህር ወሽመጥ ላይ በሚተላለፉ መርከቦች ላይ ቀረጥ ለመጣል ያረቀቀውን ሕግ አጽድቋል። እስራኤል ጦርነቱ ከግማሽ በላይ መከናወኑን ስትገልጽ ትራምፕ በኢራን የኃይል ማመንጫዎች ላይ ጥቃት ለመፈጸም በድጋሚ ዛቱ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ከግማሽ በላይ መከናወኑን ሲገልጹ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው በኢራን የኃይል ማመንጫዎች ላይ ጥቃት ለመፈጸም አሁንም በድጋሚ መዛታቸውን ቀጥለዋል። ኔታንያሁ ለአንድ የአሜሪካ ቴሌቪዥን ጦርነቱ በእርግጠኝነት ከግማሽ በላይ ተከናውኗል ካሉ በኋላ የኢራን እስላማዊ ሪፐብሊክ ከውስጥ መውደቁ አይቀርም ማለታቸው ኤኤፍፒ የዜና ወኪል ዘግቧል። አሜሪካና እስራኤል በኢራን ላይ የተቀናጀ ጦርነት ከከፈቱባት ከየካቲት 21 ቀን 2018 ዓ.ም ጀምሮ እስካሁን በጦርነቱ በርካታ ሰዎች የተገደሉ ሲሆን ጦርነቱ በቀጠናው ያሉ ሀገራትንም ማካለሉ ሲገለጽ ቆይቷል። ከአንድ ወር በላይ ባስቆጠረው በዚህ ጦርነት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኒውስ ማክስ ለተባለ የአሜሪካ ቴሌቪዥን ከኢራን ጋር እያደረጉት ያለው ጦርነት የሚያበቃበትን ጊዜ በሚመለከት የጊዜ ሰሌዳ ማስቀመጥ እንደማይችሉ ገልጸው ነገር ግን ጦርነቱ በእርግጠኝነት ከግማሽ በላይ ተከናውኗል ብለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ወሽመጥ በሰፊው ለእንቅስቃሴ ዝግ ሆኖም ቢሆን ጦርነቱን ለማቆም ፈቃደኛ መሆናቸውን ለረዳቶቻቸው መናገራቸውን ዌል ስትሪት ጆርናል ዘግቧል። ትራምፕ የኢራንን ባህር ኃይልና የሚሳኤል ክምችት በከፍተኛ ሁኔታ ካወደሙ በኋላ እየተካሄደ ያለው ጦርነት በማቆም ወሽመጡን እንድትከፍት ዲፕሎማሲያዊ ጫና ማድረግ እያሰቡ መሆኑ ተገልጿል። ይሁን እንጂ ፕሬዝዳንት ትራምፕ ይህንን ካሉ ከሰዓታት በኋላ በኢራን የኃይል ማመንጫዎች ላይ ጥቃት ለመፈጸም አሁንም በድጋሚ መዛታቸው ተገልጿል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ከአሜሪካ ባለስልጣናት ጋር ምንም አይነት ድርድር እየተካሄደ አይደለም ሲሉ በድጋሚ አስተባብለዋል። ቃል አቀባዩ እስማኤል ባቃአይ ጦርነቱ የተካሄደባቸውን ጊዜያት በመጥቀስ ኢራን በእነዚህ 31 ቀናት ውስጥ ከአሜሪካ ጋር ምንም አይነት ንግግር አላደረገችም ሲሉ አስተባብለዋል። ቃል አቀባዩ አክለውም አቋማችን በጣም ግልጽ ነው። የአሜሪካ ወታደራዊ ጥቃትና ወረራ በተጠናከረበት በዚህ ወቅት ጥረታችንና አቅማችን የኢራንን ማንነት ማስጠበቅ ላይ ያተኮረ ነው። ከአንድ ዓመት ባነሰ ጊዜ ውስጥ በዲፕሎማሲ ላይ ከአንዴም ሁለቴ በአሜሪካ የደረሰብን ክህደት አንረሳውም ብለዋል። በተጨማሪም የኢራን የፓርላማ ኮሚቴ በሆርሙዝ የባህር ወሽመጥ ላይ በሚተላለፉ መርከቦች ላይ ቀረጥ ለመጣል ያረቀቀውን ሕግ አጽድቋል ሲል የእስላማዊ አብዮታዊ ዘብ አጋር የሆነው የፋርስ የዜና ወኪል ዘግቧል። የብሔራዊ ደህንነት ኮሚሽን አባል የሆነ ሰው እቅዱ መጽደቁን ማረጋገጣቸው የተገለጸ ሲሆን ይህም የአሜሪካና የእስራኤል መርከቦች በባህር ላይ ሰላጤ ውስጥ እንዳይንቀሳቀሱ የሚያግድ ነውም ተብሏል። በእቅዱ መሰረት በኢራን ላይ በተጣሉ ማዕቀቦች የተሳተፉ ሌሎች ሀገሮችም እንዲሁ በወሽመጡ በኩል እንዳያልፉ ይከለከላሉ የተባለ ሲሆን አዲሱ የክፍያ ስርዓት ኢራን ከኦማን ጋር በመተባበር ተግባራዊ እንደምታደርገው የመንግስት ቴሌቪዥኖችም ዘግበዋል። ከዓለም የነዳጅ ዘይት ውስጥ 20 በመቶ የሚሆነው የሚተላለፈው አብዛኛውን ጊዜ በኢራንና በኦማን መካከል በሚገኘው በዚህ ጠባብ መተላለፊያ በኩል ቢሆንም ጦርነቱ ከተጀመረበት ጊዜ ጀምሮ በዚህ በኩል የሚደረጉ የመርከብ ጉዞዎች 95 በመቶ መቀነሳቸውን የባህር ላይ ደህንነትን የሚከታተለው ኬፕለር አስታውቋል። Inched its 1-month mark with both the sides attacking its energy and oil infrastructure right now. The visuals on your screens right now is that Yes, as mense, kyk hoe val die bomme hier om ons. Dis groot moeilikheid.